ይህንን ጥያቄ መፍታት አቅም አለ? ይህንን በጣም ትላልቅ ሰዎች እንኳን ሊፈቱ አልቻሉ። አንተ ይህንን ካደረግክ በነፃ አስተምርሃለሁ፣ እንዲሁም 500 ሺህ ገንዘብ እሰጥሃለሁ። ጌታዬ፣ እኔ ይህንን ጥያቄ ልፈታው እችላለሁ። ወደ ታሪካችን ከመግባታችን በፊት ለመላው እስልምና እምነት ተከታዮች እንኳን ለረመዳን ጾም በሰላም አደረሳችሁ። ይህን ቪዲዮ ከየት ሀገር ሆናችሁ እየተከታተላችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ወደ ታሪካችን እንግባ። ጠዋት ነበር። ፀሐይ ገና በሙሉ አልወጣችም ነበር። ነገር ግን በከተማው ታዋቂ በሆነው ጋንቲፖ ወርልድ ትምህርት ቤት ውጭ ግርግር ተጀምሮ ነበር። ትልልቅ መኪናዎች ተራ በተራ በትምህርት ቤቱ ላይ ይቆማሉ። ዩኒፎርም የለበሱ ልጆችም ይወርዳሉ። ቦርሳቸውም አዲስ ነው፣ ጫማቸውም ያበራል። ፊታቸው ላይም ትልቅ በራስ መተማመን ይታያል። ነገር ግን ከዛ በር ጥቂት ርቀት ላይ ካለው የቆሻሻ ክምር አጠገብ አንድ ቀጭን ልጅ አጎንብሶ ነበር። ስሙ አርየን ይባላል። እድሜው ቢበዛ 13 ዓመት ይሆናል። እጁ ላይ የተቀደደ ከረጢትም አለ። እግሩ ላይ ያለቀ ጫማ አድርጓል። ሸሚዝ ላይ የድሮ የቆሻሻ ምልክት አለበት። ፀጉሩም ለወራት ማበጠሪያ ያላየ ይመስላል። አርየን ቆሻሻ ይለቅም ነበር። ፕላስቲክ፣ የብረት ቁርጭራጮች፣ አንዳንድ ጊዜ የተጣሉ መጽሐፍ። ነገር ግን ዛሬ አይኖቹ ቆሻሻው ላይ ሳይሆን በትምህርት ቤቱ መስኮቶች ላይም አርፎ ነበር። ከትምህርት ቤቱ ውስጥ የሚወጡ ድምጾች ይስቡት ነበር። በጥቁር ቦርድ ላይ የሚጻፈው የቾክ ድምጽ፣ የልጆች መልስ፣ የአስተማሪው ማብራሪያ። አርየን ትምህርት ቤት ገብቶ አያውቅም። አባቱ ጋሪ ይነዳሉ። እናቱ በሰው ቤት ዕቃ ታጥባለች። የዕለት ጉርስ ማግኘት ለነሱ ትልቅ ነገር ነበር። ትምህርት ለነሱ ህልም ሳይሆን ቅንጦት ነበር። ነገር ግን አርየን የተለየ ነበር። ቆሻሻ ውስጥ የድሮ ደብተሮች ሲያገኝ አይሸጣቸውም ነበር። እሱ ለራሱ ያስቀምጣቸዋል። በተሰበረ እርሳስ ግድግዳው ላይ ጥያቄ ይሰራል። የመኪናዎችን ታርጋ ቁጥር ይደምራል። ከሱቅ ቦርዶች ላይ ቁጥሮችን እያወጣ ሂሳብ ይሰራል። ቁጥሮች ጓደኞቹ ይመስሉት ነበር። በዛ ቀን በትምህርት ቤቱ ግድግዳ አጠገብ ቆሞ ሳለ ከውስጥ ከባድ ድምፅም ተሰማ። ይህንን ጥያቄ በከተማው ውስጥ ማንም ሊፈታው አልቻለም። ድምፁ የትምህርት ቤቱ ርዕሰ መምህር የአቶ አርቪንድ ቻውሃን ነበር። እሳቸው በቁጣቸውም ይታወቃሉ። አርየን ወደ አጥሩ ተጠጋ። ውስጥ የ12ኛ ክፍል ልዩ የሂሳብ ክፍል ጊዜ ነበር። ቦርድ ላይ አንድ ረጅምና የተወሳሰበ የሂሳብ ጥያቄ ተጽፎ ነበር። የአልጀብራ ምልክቶችና ሌሎች ምልክቶች ተራ ተማሪዎች ሲያዩት የሚያስደነግጡ ነበሩ። አንዲት ሴት አስተማሪ ሰር፣ ይህ ጥያቄ እኮ የዩኒቨርሲቲ ደረጃ ነው፣ ልጆቹ ሊሰሩት አይችሉም አለች። ርዕሰ መምህሩ ጠረጴዛውን መቱ። እዚህ ውስጥ አዋቂ አለ ከተባለ ዛሬ ያረጋግጥልኝ። ይህንን የፈታ ሰው እኔ 500 ሺህ ገንዘብ እሰጠዋለሁ። ክፍሉ ውስጥም ጸጥታ ሰፈነ። የአርየን አይኖች የገንዘብ ዋጋ ያውቁ ነበር። 500 ሺህ ማለት የሱን ህይወት መቀየር የሚችል ነገር ነው። ነገር ግን ከዛ በላይ በውስጡ የሆነ ነገር ተቀስቅሶ ነበር። ጥያቄው እየጠራው ነበር። አጥሩን አጥብቆ ያዘ። ቁጥሮች ወደ አይኖቹ እየገቡ ነበር። አእምሮ በፍጥነት መስራትም ጀመረ። በዚያ ቅጽበት ግድግዳው ውጭ የቆመው ቆሻሻ ለቃሚ ልጅ ወሰነ። ምንም ይሁን ምን ይህን ጥያቄ እንደሚረዳውም ወሰነ። ክፍል ውስጥ ድባቡ ከባድ ነበር። ቦርድ ላይ የተጻፉ ጥያቄ እንደ እንቆቅልሽ ይመስል ነበር። የቁጥሮች ረጅም ሰንሰለት፣ ውስብስብ ምልክቶችና ከታች በደማቅ ፊደላትም ተጽፈዋል። ይህ ቀመር በዜሮ ላይ ብቻ እንደሚመጣጠን አረጋገጡ። ርዕሰ መምህሩ አርቪንድ ቻውሃን በሙሉ በራስ መተማመን ቆሞ ነበር። አይናቸው ውስጥ ፈተና ይነበብ ነበር። ይህ ጥያቄ ለሀገሪቱ ትልልቅ ፕሮፌሰሮች ልኬዋለሁ። ድምፃቸውን ከፍ አድርገው ተናገሩ። እስካሁን ምንም ግልጽ መፍትሄ አልመጣም። ከዚህ ትምህርት ቤት ተማሪ ይህንን የሚፈታ ካለ 500 ሺህ ሽልማት ያገኛል በጥሬ ገንዘብ። ክፍል ውስጥ ጉስቆሳ ተጀመረ። የአንዳንዶቹ ልጆች አይን ውስጥ ስግብግብነት ይታይ ነበር፣ የአንዳንዶቹ ፊት ላይ ፍርሃት። በዛው ጊዜ የሂሳብ ዋና አስተማሪ ሚራ ሜህራ ከወንበራቸውም ተነሱ። ጠንካራ ባህሪ እንዳላቸውም ይታመናል። በቀላል ፈገግታም እንዲህ አሉ፣ ሰር፣ ይህ ጥያቄ ለጥበበኛ ተማሪዎች የሚሆን ነው። እኛ ልጆች ገና በዛ ደረጃ ላይ አይደሉም እና ውጪ የቆመውን ቆሻሻ ለቃሚ ይርሱት። ክፍል ውስጥ አንዳንድ ልጆች ሳቁ። ከአጥሩ ውጪ የቆመው አርየን ሁሉንም ይሰማ ነበር። ቆሻሻ ለቃሚ የሚለው ቃል ጆሮ ውስጥ ያስተጋባ ጀመር። ልቡ ተሰበረ፣ ነገር ግን አልተናደደም። የሚገርም ነገር ውስጡ ሰላም ነበር። መልሱ በቃላት ሳይሆን በሥራ እንደሚሰጥ የሚያውቅ ይመስል ነበር። ደውሉም ተደወለ። ክፍለ ጊዜውም አለቀ። ልጆቹ ወጡ። አንዳንዶቹ ቦርዱን ፎቶ ያነሱ ነበር። አንዳንዶቹ ራሳቸውን ይነቀንቁ ነበር። 500 ሺህ ብር ይቅርና ጥያቄው እንኳን አይገባም አለ አንድ ተማሪ። አርየን ቀስ ብሎ ወደ ኋላ በኩል ሄደ። በፊት ለፊት በኩል ከሄደ ዘበኛው እንደሚያባረው ያውቅ ነበር። የትምህርት ቤቱን የኋላ የተሰበረ በር ያውቅ ነበር። ከዛ አንዳንድ ጊዜ ባዶ ጠርሙሶችን ያነሳ ነበር። በዚያ ቀን ቆሻሻ መልቀሙን ቀድሞ ጨረሰ። ከረጢት ውስጥ ብዙ ነገር አልነበረም፣ ነገር ግን አእምሮ ውስጥ ያ ጥያቄ ይዞር ነበር። ቤት እንደደረሰ ከረጢቱን ጥግ ላይ ወረወረ። እናቱ ታስል ነበር። አባቱ ገና አልተመለሱም።
አርየን ግድግዳው ላይ በከሰል ቦርድ ላይ ያያቸውን ምልክቶች መስራትም ጀመረ። እያንዳንዱን ደረጃ ለማስታወስ ሞከረ። ከኢንተግራል ቦታዎች ያለው ወሰን የሎጋሪዝም ምልክት አይኑን ይጨፍንና ቦርዱ ከአይኑ ፊት ይመጣበት ነበር። በዜሮ ላይ ብቻ እንደሚመጣጥን አረጋግጦ ብሎም አክቶመተመ። ሁሉም ነገር ዜሮ ላይ የሚቆም ከሆነ መጀመሪያ እዚያ መሆን አለበት። ሌሊቱ እየገፋም ሄደ። ውጭ ከተማው ተኝቷል። ነገር ግን በአንድ የቆርቆሮ ቤት ውስጥ አንድ ቆሻሻ ለቃሚ ልጅ ከሂሳብ ጋር ይታገላል። $500,000 በላይ ክብሩን ማሸነፍ ፈልጎ ነበር። ሌሊት 6 ሰዓት ሆኖ ይሆናል። ሰፈሩም ጸጥ ብሏል። ከርቀት የውሾች ጩኸት ይሰማ ነበር። የአርየን አይን ውስጥ እንቅልፍ አልነበርም። ግድግዳው ላይ በከሰል የተጻፈ ቀመሮች ደብዝዘው ነበር። እሱ ደጋግሞ ያንኑ ደረጃ ይሰራ ነበር፣ ግን መሃል ላይ የሆነ የሚይዘው ነገር ነበር። ወሰኑን መቀየር አለብኝ አለ በራሱ። በድንገትም ትዝ አለው ቦርዱ ላይ ልጆች ትኩረት ያልሰጡት አንድ ትንሽ ተርም ነበረች። ያም ቁልፍ ነበር። ልቡ በፍጥነት መምታትም ጀመረ። ቀና ብሎ ተቀመጠ። መልሱ ቅርብ እንደሆነም ተሰማው። በጣም ቅርብ፣ ግን ትክክለኛውን ቦርድ ማየት አለበት። ከዛ በመቀጠል በግልጽ ወደ እናቱ ተመለከተ። ተኝታ ነበር። አባቱ እስካሁን አልተመለሱም። አርየን ቀስ ብሎ ወጣና ወደ ትምህርት ቤቱ አመራ። የጋንቲያ ቦርለር ትምህርት ቤት ህንፃ በሌሊት የበለጠ ግዙፍ ይመስላል። ረጅም ግድግዳዎች፣ የሚያብረቀርቁ በርና ፊት ለፊት የተኛ ዘበኛ። አርየን ዝም ብሎ ወደ ኋላ በኩል ሄደ። የተሰበረ አጥር ወዳለበት በዚያ ሸልቆ ገባ። እርምጃዎቹ ቀለል ያሉም ነበሩ፣ ልክ በአየር ላይ እንደሚራመድ። የክፍሉ መስኮት ግማሹ ተከፍቶ ነበር። ወደ ውስጥም ተመለከተ። ጨለማ ነበር፣ ግን የመንገዱ መብራት ብርሃን በቀጥታ ጥቁር ቦርድ ላይም አርፎ ነበር። ያ ጥያቄ ሙሉ በሙሉ ይታያል። ልቡ ሞላ። ዘሎ ወደ ውስጥም ገባ። ክፍል ውስጥ የሾክ ሽታ አለ። የእንጨት መቀመጫዎችም ተደርድረዋል። ፊት ለፊት ያለው ትልቅ ቦርድ እንደ ተራራ ጫፍ ይታያል። አርየን ቀስ ብሎ ወደ አስተማሪው ጠረጴዛ ሄደ። እዚያ አንዲት ትንሽ ቾክ ነበረች። እሷንም አነሳት። ለመጀመሪያ ጊዜ በትክክለኛ ጥቁር ቦርድ ላይ ቾክ ያዘ። እጆቹ ይንቀጠቀጡ ነበር። ብያዝስ የሚል ፍርሃት ለአፍታ መጣ። ነገር ግን ወዲያው ሌላ ሐሳብ መጣ። ባይሰራውስ? ከቦርዱ በታች ያለውን ባዶ ቦታ አየና መጻፍም ጀመረ። የመጀመሪያው ደረጃ፣ ቀጥሎ ሁለተኛው፣ ቀጥሎም ሶስተኛው። ትንፋሹ ፈጥኖ ነበር። አእምሮ ረጋ ብሏል። እየገፋ ሲሄድ ጥያቄው እየተፈታ መጣ። ዋናው ሚስጥር ኢንተግራል ውስጥ እንደተደበቀ ገባው። ወሰኑን በመቀየር ሙሉ ቀመሩ ይሰበስባል። በፍጥነት መጻፍም ጀመረ። ክፍል ውስጥ የቾክ ድምፅ ብቻ ይሰማ ነበር። ጊዜውም አለፈ። ወደ 2 ሰዓት ገደማ ሙሉ ቦርዱን ሞልቶ ነበር። መጨረሻ አንድ ሳጥን ሰራና ውስጡ መልሱንም ጻፈ። 0 ወደ ኋላም ሸሸ። ተራ መስሎ የነበረው ጥያቄ አሁን ቀጥ ያለ መስመር መስሏል። የአርየን አይኖች ያበሩ ነበር። ቾኩን መልሶ አስቀመጠ። በመስኮቱ ዘሎ ወጣና በጨለማ ውስጥም ሄደ። ጠዋት ምን እንደሚፈጠር አያውቅም ነበር። የሚያውቀው ስራውን እንደጨረሰ ብቻ ነው። ጠዋት ልክ 2 ሰዓት ርዕሰ መምህሩ አርቪንዳ ቻውሃን በፍጥነት እርምጃ ወደ ክፍል ገቡ። ከኋላቸው ሚራ ሜህራና ሌሎች አስተማሪዎችም ነበሩ። ዛሬ ውሳኔ የሚሰጥበት ቀን ነበር። እሺ ልጆች፣ ርዕሰ መምህሩ በፌዝ መልክ ጠየቁ። 500,000 የሚያሸንፈው ማን ነው? ሙሉ ክፍሉም ጸጥ አለ። ጎበዙ ተማሪ ራጋፍ ቆመ። ሰር ሞክረን ነበር፣ ግን ይህ ጥያቄ ከኛ ደረጃ በላይ ነው። ሚራ ሜህራ ራሳቸውን ነቀነቁ። መልሱን ቀድመው እንደሚያውቁ ሁሉ ርዕሰ መምህሩ ወደ ቦርዱ ዞሩ። ወዲያውም እርምጃቸውን ገቱ። ሙሉ ቦርዱ ተሞልቶ ነበር። ከታች እስከ ላይ በቅድመ ተከተል የተሰሩ ደረጃዎች፣ እያንዳንዱ የለውጥ ምክንያታዊ፣ እያንዳንዱ መስመር የተያዘ። ክፍል ውስጥ ግርግርም ተፈጠረ። ይህንን ማን ያደረገው? ርዕሰ መምህሩ ቀስ ብለው ወደፊት ሄዱ። መነጽራቸውን አስተካክለው እያንዳንዱን ደረጃ ማንበብም ጀመሩ። ፊታቸው እየተቀያየረ ነበር። ይህማ ብለው እየተመለከቱ ሚራ ሜህራ ወደ ቦርዱ ጠጋዱ። 5ኛውን ደረጃ አነበቡ። ከዚያ 7ኛ፣ ከዚያ 12ኛ። ፊታቸውን አኮማተሩ። ሰር ይህንን ዘዴ እኮ እኛ በጭራሽ አላስተማረንም። ርዕሰ መምህሩ በጥልቀትም ተነፈሱ። ግን ስተትም እኮ አይደለም። በመጨረሻ ሳጥን ውስጥ የተጻፈውን 0 ተመለከቱ። ለጥቂት ሰከንዶች ጸጥታ ሆነ። ከዚያ ቀስ ብለው እንዲህ አለ፣ ይህ መፍትሄ ትክክል ነው። ክፍል ውስጥ ጉስጉሳው ጨመረ። ይህንን ማን ሰራው? የርዕሰ መምህሩ ድምፅ አሁን ጠንከር ያለ ነበር። እውነቱን ተናገር፣ ይህ ቀልድ አይደለም። ሁሉም ተያዩ። ማንም ወደፊት አልመጣም። አንድ ተማሪ ሰር ትናንት ስንወጣ ቦርዱ ባዶ ነበርም አለ። ሚራ ወዲያውኑ ሰር ይሄ በእርግጠኝነት የውጭ ሰው ነው የሰራው። የኛ ልጆች ይህን ያህል ዕውቀት የላቸውም እና ማታ ገብቶ ቦርዱን ካበላሸ ደግሞ የጠበቃ ክፍተት አለም አሉ። የርዕሰ መምህሩ ፊትም ተነከረ። ካሜራውን አረጋግጦ ሲሉ ማዘዙ። በጥቂት ደቂቃዎች ውስጥ በስታፍ ክፍል ቪዲዮ ታየ።
በስክሪኑ ላይ ሌሊት 8:47 ላይ አንዲት ትንሽ ጥላ በመስኮት ስትዘልም ታየች። የተቀደደ ልብስ፣ ቀጭን ሰውነት። ሚራ ወዲያው ጮሁ። ይህ እኮ ቆሻሻ ለቃሚ ልጅ ነው፣ ሁሌም በሩ ላይ የሚዞረው። ርዕሰ መምህሩ ስክሪኑን በጥንቃቄ አዩ። ልጁ ቦርዱ ፊት ቆሟል። በፍጥነትም ይጽፋል እና አልቆመም እናም አልፈራም። ቪዲዮም አለቀ። ክፍሉ ጸጥ አለ። ሚራ ሜህራ በቀዝቃዛ ድምፅ ሰር፣ ይህ ልጅ ይህንን ጥያቄ ሊፈታ አይችልም፣ ከየት ገልብጦ ሊሆን ይችላልም አሉ። ርዕሰ መምህሩ አትኩሮ ማሰቡ። ፈልጉት አሉ። አሁኑኑ በዚያው ቅጽበት የአንድ ቆሻሻ ለቃሚ ልጅ ዕድል በሩን ሊያንኳኳ ነበር። ግማሽ ሰዓት ያህል ቆይቶ ሁለት ዘበኞች አርያንን ይዘው መጡ። እሱ ግን ፈርቶ ነበር። እጁ ላይ ያው አሮጌ ከረጢት ነበር። ጌታዬ ምንም አልሰረኩም እያለ ደጋግሞ ይናገር ነበር። ስታፍ ክፍል ውስጥ ሁሉም አስተማሪዎች ተቀምጠው ነበር። ርዕሰ መምህሩ አርቪንጊ ወንበር ላይ ነበሩ። ሚራ ሜህራ አጠገባቸው ቆመዋል። ፊታቸው ላይ ጥንካሬ ይታይ ነበር። ስም ማን ነው? ርዕሰ መምህሩም ጠየቁ። አርየን ቀስ ብሎ መለሰ። ማታ ትምህርት ቤት ለምን ገባ? አርየን ዝም አለ፣ ተናገረ። የሚራ ሜህራ ድምፅ ማስተጋባ። እንደ አንተ አይነት ልጆች ሊሰርቅን የሚመጡት ሊማሩ አይደለም። የአርየን አይኖች እንባ ቀረሩ። እኔ ልሰርቅ አልመጣሁም ማዳም። ያ ጥያቄ እንቅልፍ ነሳኝ። እኔ ዝም ብዬ ማየት ፈልጌ ነበር። ከዚያ መጻፍ ጀመርኩ። ሚራ ሜህራም ሳቁ። ሰር ስሙ፣ ተረት እየፈጠረ ነው። ይህንን የሚያክል ጥያቄና እሱ። ርዕሰ መምህሩ በተረጋጋ ድምፅ አንተ ከጻፍክ እስቲ አሁን ለሁሉም አስረዳ አሉ። አርየን በድንጋጤ አያቸው። እኔ እንደሞክር ፍቀዱልኝ አለ ቀስ ብሎ። ወደ መማሪያ ክፍልም ተወሰደ። ልጆቹ በሙሉ ተቀምጠዋል። ልክ ድራማ እንደሚታይ ሁሉ አንዳንዶቹ ያወራሉ። ይህ እኮ ነው እያሉ አርየን በሩ ላይ ቆመ። ና አለ ርዕሰ መምህሩ። ቦርዱ ፊት ለፊት ቆመ። ማታ የተጻፈ ደረጃዎች አሁንም በግልጽ ይታያሉ። ርዕሰ መምህሩ ቾክ ሰጡት። ከዚህ ጀምር። አራተኛው ደረጃ ላይ እጃቸውን ተቆሙ። እዚህ ጋር ነው ዋናው ነገር ያለው። ሚራ ሜህራ እጃቸውን አጣምረው እስቲ እናያለን አሉ። አርየን ትንፋሽ ዋጠ። በዚህ የኢንተግላር ወሰን በተሳሳተ አቅጣጫ ነበር የታየው አለ በቀስታ ድምፅ። ክፍል ውስጥ ጸጥታ ሰፈነ። ኤክስን ከኔጌቲቭ ኢንፊኒቲቭ ወደ ፖዚቲቭ ኢንፊኒቲቭ ከመውሰድ ወደ ዜሮ ብናስጠጋው ውስጥ ያለው ሙሉ ሂሳብ ይሰበሰባል እያለም ጻፈ። ድምፁ አሁን አይንቀጠቀጥም። ከዚያ ይህ ተርም ራሱን ያጠፋል እና እዚህ ቀጣዩን ደረጃ ጻፈ። የርዕሰ መምህሩ አይኖችን ፈጠጡ። የሚራ ፊት ከጥንካሬ ወደ መገረምም ተቀየረ። አርየን የመጨረሻ መስመር ላይ ሲደርስ ይህ ሙሉ ቀመር በመጨረሻ ተመጣጥኖ ዜሮ ይሰጣልም አለ። ቾኩ ወደቀ። ክፍል ውስጥ ፍጹም ጸጥታ ነበር። አሁን ማንም አይስቅም። የቾኩ መውደቅ ድምፅ ክፍል ውስጥ ማስተጋባ። አርየን ራሱን አቀረቀረ። ምናልባት አሁን አንድ ሰው ስተት ነው ይላል ብሎ ጠበቀ፣ ግን ምንም አልተፈጠረም። ርዕሰ መምህሩ አርቪንዲ ቀስ ብሎ ወደፊት መጡ። ቦርዱን በድጋሚ አነበቡ። ከዛ አርየንን አዩት። ይህንን ዘዴ ከየት ነው የተማርከው? አርየን እያፈረ መለሰ። መጽሐፍ ውስጥ ሙሉን አላገኘሁትም ሰር። እኔ የተለያዩ ክፍሎችን አገናኘው። አንዳንዴ አሮጌ መጽሐፎችን አገኛለሁ፣ አንዳንዴ በጋዜጣ ላይ እንቆቅልሽ፣ ሌላውን ራሴ ያሰብኩበት። ሚራ ሜህራ እስካሁን ዝም ብለው ነበር። በድንገትም ጠየቁ። እዚህ ጋር ቫልዩ ኤም ብትነካ ምን ይፈጠራል? የማጥመጃ ጥያቄ ነበር። ብዙ ተማሪዎች እዚህ ላይ ይወድቁ ነበር። አርየን ቦርዱን ሳይመለሰ ያኔ ሚዛኑ ይበላሻል ማዳም፣ ምክንያቱም ኤ ቢገባ ሳይሜትሪ ይሰበራል። ለዚህ ነው ወሰኑ ዜሮ አካባቢ መሆን ያለበት። የሚራ ሜህራ ፊት ቀለም ተቀየረ። ተማሪዎች እርስ በርስም ተያዩ። ርዕሰ መምህሩ በጥልቀትም ተነፈሱ። ምን እንደተናገርኩ ታውቃለህ? አርየን ቀስ ብሎ ራሱን ነቀነቀ። ይህንን የፈታ ሰው 500 ሺህ ያገኛል። ክፍል ውስጥ ጫጫታ ተፈጠረ። ሚራ ሜህራ ወዲያው ሰር፣ 1 ደቂቃ። ይህ ልጅ ትምህርት ቤት ተማሪ አይደለም። ህግ ነው። ተስቶ ከህግ በላይ ነው። ርዕሰ መምህሩ በቁርጠኝነትም ተናገሩ። ክፍል ውስጥ ጸጥታ ሰፈነ። ለሁሉም በግልጽ አወጁ። ከዛሬ ጀምሮ ይህ ልጅ የዚህ ትምህርት ቤት ተማሪ ነው። በሙሉ ስኮላርሺፕ። ስለ ሽልማቱ ከሆነ ለጥቂት ጊዜ ቆሙ። ቃሌን እጠብቃለሁ። አርየን ማመን አልቻለም። ሰር፣ እኔ ገንዘብ አልፈልግም አለ ቀስ ብሎ። እኔ መማር ብቻ ነው የምፈልገው። የርዕሰ መምህሩ አይኖች ለመጀመሪያ ጊዜ ራሩ። ትምህርት ቤት ይኖራል። የቤተሰብህ ኃላፊነት እኛ ጋር ይሆናል። ክፍል ውስጥ የነበሩ ተማሪዎች ፊት ላይ የተለያየ ስሜት ነበር። አንዳንዶቹ አፈሩ፣ አንዳንዶቹም ተገረሙ። ሚራ ማዳም በዝግታ ድምፅ ምናልባት እኔ አንተን በተሳሳተ መንገድ ተረድቼ ይሆናልም አሉ። አርየን ወደ እሳቸው ማየ። ችግር የለውም ማዳም አለ በፈገግታ። እኔ መጀመሪያ ሁሉም ነገር አላውቅም ነበር። ፈገግታ ውስጥ ትዕቢት አልነበረም፣ የነበረው ቀላልነት ብቻ ነበር። በዚያው ቅጽበት በጋንዲያ በወርልድ ትልቅ ክፍል ውስጥ ትንሽ ልጅ ትልቅ ሆኖ ተገኘ።
ከማስታወቂያው በኋላ ነገሩ አላበቃም። ትክክለኛው ፈተና ገና ነበር። በሚቀጥለው ቀን በትምህርት ቤቱ አዳራሽ ልዩ ስብሰባ ተዘጋጀ። በትምህርት ቤቱ ፊት አርየን በይፋ ተማሪ እንደሆነ ሊገለጽ ነበር። ተማሪዎች በጉጉት ይጠብቁ ነበር። አንዳንዶቹ አሁንም ያወራሉ። አንድ ቆሻሻ ለቃሚ ከኛ ጋር ሊማር ነው። መድረክ ላይ ርዕሰ መምህሩ አርቪንዲ ቆመዋል። ከሳቸው ጋራ ሚራ ሜህራም አሉ። ዛሬ ርዕሰ መምህሩ በማይክሮፎን ተናገሩ። እኛ አንድ ተማሪ ብቻ እየተቀበልን አይደለም፣ ተስጦ ማንነትን እንደማይጠይቅ እየመሰከርን ነው። ከዚያ አርየንን ወደ መድረክ ጠሩት። አርየን በጽዳት ዩኒፎርም ለብሷል። ጸጉሩ በደንብ ተስተካክሏል፣ ግን የአይኖቹ ብርሃን ያው ነበሩ። ጭብጨባም ተሰማ። መጀመሪያ ላይ ቀስ ብሎ ከዛ በኋላ ርዕሰ መምህሩ እኔ $500,000 ለመስጠት ቃል ገብቼ ነበር። ይህ ገንዘብ በአርየን ስም ትረስት አካውንት ውስጥ ይቀመጣል፣ ለትምህርቱ፣ ለቤተሰቡና ለወደፊቱ። ሙሉ አዳራሹ በጭብጨባ ተናወጠ። ሚራ ማዳም ወደፊት መጡ። ማይክሮፎኑን ያዙ። ትናንት እኔ ይህ ልጅ ጥያቄውን ሊሰራ አይችልም ብዬ ነበር። እኔ ተሳስቼ ነበር። እንደ መምህር ይህንን መቀበል አለብኝ። ወደ አርየን ዞረው አንተ ሰውን በልብስ ወይም በሁኔታ መመዘን እንደሌለብኝ አስተማርከኝ። አርየንም እንዲህ አለ፣ ማዳም ቦርዱን እንድመለከት ቢፈቅዱልኝ ኖሮ ቀድሜ እነግራችሁ ነበር። አዳራሹ በሳቅም ተሞላ። ግን ታሪኩ እዚህ ጋር አላበቃም። ከስብሰባው በኋላ አንዳንድ ልጆች ወደሱ መጡ። ራጋፍ በፊት አንደኛ የነበረው ያንን የኢንቴግላር በድጋሚ ታስረዳኝ ትችላለህም አለው። አርየንም ፈገግ አለ። እንሂድ፣ አሁን አስረዳሃለሁ። እሱ አሁን ተማሪዎች መሃል ቆመዋል። በዚህ ጊዜ ግን መሳቃ ሳይሆን መሪ ነበር። ማታ ወደ ቤት ሲመለስ የሰፈሩ ሰዎችም ከበቡት። እውነት ነው፣ አንተ ትምህርት ቤት ልትገባ ነው? የእናቱን እጅ ያዘና እማዬ ካሁን በኋላ ቆሻሻ አትለቅኝም። እኔ ጥያቄ ፈትቼ ይህን ያክል ገንዘብ አግኝቻለሁ። ከእናትየው አይንም ባፈሰሰ። በዚያ ሌሊት በቤታቸው ውስጥ ለመጀመሪያ ጊዜ ፍርሃት ሳይሆን ተስፋ አደረ። ነገር ግን የህይወት ትክክለኛ ትግል ገና መጀመሩ ነበር። አርየን ግን ዝግጁ ነበር። ወራትም አለፉ። ከአንዳቢ ትምህርት ቤት ያው ጥቁር ቦርድ አሁን ግን ልዩነት ነበር። የመጀመሪያው ወንበር ላይ የተቀመጠው ድሮ ከአጥሩ ውጭ የነበረው ልጅ ነበር። አርየን አሁን መደበኛ ተማሪ ነው። መጀመሪያ ላይ እንግሊዝኛ ቋንቋ ከበደው። ከአዲሱ አካባቢ ጋር መላመድ ቀላል አልነበረም። አንዳንድ ልጆች አሁን ይርቁት ነበር። ነገር ግን በሂሳብ ክፍለ ጊዜ ነገሮች ይለወጣሉ። ማንም ከባድ ጥያቄ ሲያጋጥመው ሁሉም እሱን ያያሉ። አርየን እስቲ ሞክር ይባላል፣ እሱም ይቆማል። አንድ ቀን ሜራ ለሙሉ ክፍሉ የዛሬውን ጥያቄ አርየን ያስረዳናል አሉ። እኚህ ያኔ አይችልም ብለው የነበሩት መምህር ናቸው። አርየን ቦርዱ ፊትም ቆመ፣ ጥያቄውንም ሰራ። ግን በዚህ ጊዜ መልሱን ብቻ አልሰጠም፣ እያንዳንዱን ደረጃ ማስረዳ። ከፈራችሁ ጥያቄ ትልቅ ይመስላል፣ በትንሽ ትንሽ ከከፋፈላችሁት ግን ቀላል ይሆናልም አለ። ክፍሉ በጥሞና ይሰማ ነበር። ርዕሰ መምህሩ አርቪንዲ ከኋላ ቆመው በደስታ ያዩ ነበር። በጥቂት ጊዜ ውስጥ አርየን የክልል የሂሳብ ውድድር አሸነፈ። ጋዜጦች ላይ ከድህነት የወጣው የሂሳብ ኮከብ ተብሎም ታተመ። ጋዜጠኞች $500,000 በማግኘት ምን ተሰማህ ብለው ሲጠይቁት አርየንም እንዲህ አለ፣ ለኔ ትልቁ ሀብት የምጽፍበት የትምህርት ቤት ቦርድ ነው። ቀስ በቀስ የሱ ሰፈር ልጆችም ወደ ትምህርት ቤት መግባት ጀመሩ። ርዕሰ መምህሩ አዲስ ፕሮግራም ጀመሩ፣ ለችግረኛና ተስጦ ያላቸው ልጆች ልዩ ስኮላርሺፕ። ሚራ ማዳም ሁሌም እንዲህ ይላሉ፣ በሁሉም ልጆች ውስጥ ተስፋ ማየት አለብን እንጂ ጉድለት አይደለም። አንድ ምሽት አርያን ትምህርት ቤት ጣሪያ ላይ ቆሞ ነበር። ፀሐይ ስትጠልቅ የሱ የድሮ ከረጢት ትዝ አለው። ቆሻሻ መጣያ ውስጥ የወረወረው። ፈገግ አለ። ድህነት አላቆመውም ነበር፣ የሰዎች ንግግርም አልሰበረውም። እውነተኛ ሀብት በገንዘብ እንደማይመጣ ተረድቷል። እውነተኛ ሀብት በአእምሮና በወኔ ይመጣል። በዛ ቀን ሌላ ከባድ ጥያቄ ሲፈታ ካገኘው ብር በላይ ደስታ ተሰማው። ምክንያቱም አሁን እሱ ጥያቄ ብቻ እየፈታ አይደለም፣ አስተሳሰብን እየቀየረ ነበር። ምናልባት የትኛውም ሰው ትልቅ ድል ይህ ሊሆን ይችላል። ይህ ታሪክ ልባችሁን ከነካው ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት አስተማሪ ታሪኮችን መስማት ከፈለጋችሁ ቻናሉን ሰብስክራይብ ማድረግም እንዳትረሱ። ይህን ቪዲዮ ከየት ሀገር ናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።